እርቦ ምግብ ስትበላ እንዴት ነው? አድራጎት ስራዎች ይሰራል፣ የተቸገሩትን ይረዳል። ቅዱስ ጊዮርጊስ ምን ጊዜም ኢትዮጵያ ቡና አሸናፊን 2-0 ያሸንፋል። የበቀደሙ ቁጭት በእውነት ለብዙ ቀን እንቅልፍ አልተኛንም፣ ምግብ አልበላንም። ያን ቁጭታችን እንወጣለን። በጃ ስሞተን ሲንገሩ አቶ ተስፋዬ መላኩ እባላለሁ። እዚህ አዲስ አበባ ነዋሪ ነኝ። ረጅም ዓመት አለኝ እዚህ አዲስ አበባ ስኖር። ኳስ መመልከት ከጀመርኩ ባርኔሮ ሜዳ 1977 ዓመተ ምህረት ቅዱስ ጊዮርጊስ ሲጫወት ከዛ ጊዜ ጀምሮ ስከታተለው የነበረ ነው። ኳስ በመጀመሩ እጅግ በጣም እርቦ ምግብ ስትበላ እንዴት ነው እንደዛ አይነት ስሜት ነው ያለው። በጣም በእውነት ከልክ ያለፈ ደስታ ነው። እጅግ በጣም 4 ዓመት ሙሉ ስንቆዝም በእውነት ይሄ በመከፈቱ እግዚአብሔር ይመስገን ተመስገን ነው። በጣም ደስ ይላል በእውነት። አሁን በቀደም ገብተን አየን፣ በጣም ተደስተን ነው የወጣነው። ተመስገን ነው የምንለው። ለወደፊቱም ደግሞ ይሄንን አይቀይርብን። በጣም እናመሰግናለን። ከእሑዱ ጨዋታ ምን እንጠብቅ? እርሱ ምን ይጠብቃሉ? አሸናፊነት። ቅዱስ ጊዮርጊስ ምን ጊዜም በቃ ይሄ ምንም ወደ ላይ ወደ ታች የማይባል ነው። ቅዱስ ጊዮርጊስ ምን ጊዜም ሻምፒዮን ነው። ምን ጊዜም አሸናፊ ነው። 2-0 ያሸንፋል። በጣም አሪፍ ነው። ምንም ጥርጥር የለውም። ዋንጫውንስ የዘንድሮ እንበለዋለን። ቅዱስ ጊዮርጊስ ምንም ልጆቻችን ብቻ የጉዳት ነገር አይንካብን እንጂ ምንም የሚያሳስብም ነገር የለም። ለዋንጫ የተመደበ ለዋንጫ የተፈጠረ ክለብ ነው። እንዲህ ዝም ብሎ ለእይታ የሚሄድ ክለብ አይደለም እና ተስፋ ያለው እኔ ከጥንት ጀምሮ ነው የምናየው። በጥንት ጀምሮ ከነዳኛቸው ደምሴ ጀምሮ እነ ሰለሞን ልጅ ሆነው ነበር በሰዓት። ከዛን ጊዜ እንግዲህ ዋንጫ ጥማታችን እያረካን የመጣን አሁንም እናጣበት ምንም ምክንያት የለም ስለ እውነት ከሆነ እና አሸናፊ ነን፣ እንበለዋለን ዋንጫ አትጠራጠር። የወዱት መዝሙር ምንድን ነው ከክለቡ? ከቅዱስ ጊዮርጊስ ዋይ በእናትህ አፌ ላይ ያለ እኛ ነን ሻምፒዮን። እጅግ በጣም ቤቴ ያለ እሱን ከፍታለን እንሰማለን። በጣም እሱ ሲሰማ እርካታ ነው፣ ደስታ ነው። በቃ ደስታ ነው። በቃ አለቀ። ከቅዱስ ጊዮርጊስ በላይ ምንም ነገር የለም። ለምንም መስዋዕትነት መክፈል ዝግጁ ነኝ። ከሱ በላይ ሌላ ብታምንም ባታምንም ስቴዲየም ገባ እሱን ለማየት ነው። የሌላ ቡድን መብት አከብራለሁ፣ ግን ይሄን አልኩስም አይደል። ግን ቅዱስ ጊዮርጊስ ካለ ወለጋ እየሰራሁኝ ስልክ እየደወልኩ ጠይቃለሁ። እዚህ አንድ ተስፋዬ የሚባል እዚህ ማህበሩ ጻፊ አለ፣ ተስፋዬ የሚባል እሱ ጋር እየደወልኩ ኢንፎርሜሽን ጠይቃለሁ። በጣም ነው ያለኝ ፍቅር ስለሱ። እግዚአብሔር ይመስገን እድለኛ ነኝ ቅዱስ ጊዮርጊስን በመውደዴ ክለቡን በጣም ነው የምደሰተው። ህይወት ነው፣ አለኝታ ነው። በቃ አለቀ። ሳምንት እስከሚቀረው ድረስ ጊዮርጊስ አለው ሲባል በተስፋ ነው የምወደው። በቃ በጣም የምወደው እና የማከብረው ቡድን ነው። እጅግ በጣም ወደር የለውም፣ ቃላት ያጥራል። እሺ ነጌታ፣ እሺ ሰላሙን ይብዛሽ። እሺ በመጀመሪያ ደረጃ ስሞትን ይንገሩ። ወንድሰን እባላለሁ። የኢትዮጵያ ቡና ስፖርት ክለብ ደጋፊ ነኝ ከጥንት ጀምሮ። ምን ያህል ጊዜ ሆኖት? ረጅም ጊዜ ነኝ፣ 80ዎች ውስጥ ጀምረ። አዎ በጣም ደስ ይላል። በጣም አሪፍ። እንደው የት አካባቢ ነው ሰፈሩት? የት አካባቢ ነው ሰፈሩት? ቶታል 3 ቁጥር ማዞሪያ። አዎ የቶታል 3 ቁጥር ማዞሪያ የቡና ደጋፊዎች መረዳጃ እድር የሚል አለን። እዛ ውስጥ ኦልሞስት ወደ 75 አባል አለና እነዛን አባሎች የቡና ስፖርት ክለብ ደጋፊ ማህበር አባል እንዲሆኑ እነሱን ለመቀላቀል ነው ዛሬ ወደዚህ የመጣ ነው። እድራችሁ ምን ነው የሚሰራው? እድራችን የበጎ አድራጎት ስራዎች ይሰራል፣ የተቸገሩትን ይረዳል። ደም መለገስ ፕሮግራም አለን፣ አቅመ ደካሞችን እንረዳለን። ከእድርነቱ ውጪ እድር አንድ አካባቢ ላይ ያሉ ሰዎች ናቸው። እኛ የቡና ስፖርት ክለብ ደጋፊዎች ከተለያየ አሁን እኛ ስያሜው 3 ቁጥር ማዞሪያ ይሁን እንጂ የተለያየ በመላው አዲስ አበባ ከጫፍ እስከ ጫፍ ሄደን እንረዳዳለን። በሀዘን ጊዜ የሚያስፈልጉ ነገሮች እናደርጋለን። የሻማ የጧፍ ማብራት ፕሮግራም አለን።
እነዚህ አይነት ነገሮች እናደርጋለን። በጣም ደስ ይላል። ያው እንግዲህ ስፖርታዊ ቤተሰቡን በደንብ እያጠናከራችሁት ነው። ለዛም በጣም ጥሩ ነው። ወደ አዲስ አበባ በመምጣቱ ፕሪሚየር ሊጉ እንደው ምን ተሰማሁት? እጅግ በጣም ደስተኛ ነን። ምክንያቱም ደጋፊው በጣም ይጉላላ ነበር፣ ለተለያዩ ወጪዎች ይዳረግ ነበረ። አዲስ አበባ መምጣቱ በጣም ደስተኞች ነን። አዲስ አበባ መምጣቱም ደግሞ የሁላችንም አስተዋጽኦ አለበት። ምክንያቱም ኃላፊነት ወስደን በአስተባባሪ በኩልም እንሰራለን። ምክንያቱም ደጋፊው የተለየ ዓላማ ያላቸው ሰዎች መጥፎ ነገር ውስጥ እንዳይከቱት በማስተባበር በማረጋጋት በሰላማዊና በጸጥታ እግር ኳሱ እንዲካሄድ እያደረግን እንገኛለን። በጣም አሪፍ። ያው እንግዲህ እሑድ ያው ይታወቃል እና ደርቢ ነው። ምን እንጠብቅ? እንደው ምን ይጠብቃሉ እርሶ? የበቀደሙ ቁጭት በእውነት ለብዙ ቀን እንቅልፍ አልተኛንም፣ ምግብ አልበላንም። ያን ቁጭታችን እንወጣለን። በእርግጠኝነት ምንም ጥርጥር የለውም። በጣም አሪፍ። እናሸንፋለን። ምንጊዜም ኢትዮጵያ ቡና። በጣም የሚወዱት መዝሙር እንደው ለደጋፊው ለስፖርት ቤተሰቡ እንደው ማስተላለፍ ይፈልጉት? አሁን መቼም ተለቅ ብንልም ያው ከልጅነት ጀምሮ ስለምንደግፈው ሳዜምን ያደግኩት እውነት ነው ትልቅ መልእክት አለው። ምክንያቱም ለወጣቶችም ይሆናል። ሳዜምን ያደግኩት ለሁሉም እስከ ዳር ድረስ ይሄዳል። እወደዋለሁ በጣም። ስለዚህ እሱን ነው የሚወዱት። እስኪ ፍቅሮትን ግለጹ ለክለቡ። ምንጊዜም ኢትዮጵያ ቡና ሁሌ። በየትኛውም ሁኔታ ውስጥ በጣም አመሰግናለሁ።